ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንደምን አላችሁ ተማሪዎች? ይህ ከአዋሽር አካዳሚ ተዘጋጅቶ የሚተላለፍላችሁ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ነው። ስለዚህ የዩኒቨርሲቲ መግቢያ ፈተና የ2016 ነው። ሐምሌ 2016 ኢሲ ይላል። እንግዲህ ሳብጀክት 05 ኬሚስትሪ ነው። ኬሚስትሪ አይተሙ እንደምናውቀው 80 ጥያቄ የያዘ ነው። ቦክሌት ኮድ 194 ነው። 2 ሰዓት ተኩል ነው የተሰጠው። የመጀመሪያው ጥያቄ ምን ይላል? which of the following reaction used for preparation of base ይላል። ቤዝን ፕሪፔር ከምናደርግባቸው ሜተዶች እንግዲህ በሂደት ስናይ አንደኛው ቤዝን ፕሪፔር የምናደርገው ባይ ዳይሬክት ኮምቢኔሽን ኦፍ ኤለመንት ነው። እነዚህ ዳይሬክት ኮምቢኔሽን ኦፍ ሜታል ዊዝ ኦክሲጅን ዘን ዲዞልቭ ኢን ዋተር ነው። እንግዲህ ሜታል ኦክሳይዶች ዋተር ዲዞልቭ ሲሆኑ ምን እናገኛለን? ቤዝ እናገኛለን። ሪያክሽን ኦፍ አክቲቭ ሜታል ኦክሳይድ ዊዝ ዋተር። ለምሳሌ ሶዲየም ብንወስደው ሶዲየም ሜታል ኦክሳይድን ኦክሳይድ አድርገ ነው ባርን አድርጋ ነው ዘን ዋተር ላይ ዲዞልቭ እናደርግ ዊጌት ሶዲየም ሃይድሮክሳይድ እናገኛለን። ሌላኛው እንግዲህ ቤዝን ፕሪፔር የምናደርግበት ሜተድ ባይ ዘ አክሽን ኦፍ ዋተር ኦር ስቲም ኦን ሳም አክቲቭ ሜታልስ ነው። ሳም አክቲቭ ሜታሎች ለምሳሌ ሶዲየም ዳይሬክትሊ በውሃ ዲዞልቭ ስናደርግ አክቲቭ ሜታል ነው። ሶዲየም አክቲቭ ሜታል ነው። ዋተር ጋር ዲዞልቭ ስናደርግ ዋተር እንደምናውቀው ምን አለ? ኤች እና ኦኤች አይን አለ። ዘን እቺን ዲስፕሌስ ማድረግ አቅማለሁ ዘን እናገኛለን ማለት ነው። ሶዲየም ሃይድሮክሳይድን እና ሃይድሮጅን ጋዝን ኢቮልቭ ያደርጋል። ሌላ ባይ ሂቲንግ ካርቦኔት ኦፍ ሳም ሳልትስ ዘን ሳም ሳልቶችን ሂት ካረግነ በኋላ ዘን እነዚህ ሳልቶችን ምን አድርጋቸዋለን? ዋተር ላይ ዲዞልቭ እናደርጋቸዋለን። ዘን በዚህ ሂደት ልናገኝ እንችላለን። ነገር ግን ዳይሬክትሊ ምን ላናደርግ እንችላለን? ሳም ሳልቶችን ለምሳሌ ካርቦኔት ዛት ኢዝ ካልሽየም ካርቦኔትን ዲኮምፖዝ ብናደርግ እናገኛለን ካልሽየም ኦክሳይድን እና ካርቦን ዳይኦክሳይድ እናገኛለን። አጌን ይሄኛውን ዋተር ላይ ዲዞልቭ ብናደርግ ምናገኝ ነበረ? ቤዝን ዛት ኢዝ ካልሽየም ሃይድሮክሳይድ ቤዝ እናገኝ ነበረ። ነገር ግን ዳይሬክትሊ ካርቦኔቶችን ዲኮምፖዝ እናደርግ እንደማናገኝ ነው ልትረዱ የሚገባችሁ። ሌላ እንግዲህ አክሽን ኦፍ አልካሊ ኦን ሳልት ሶሉሽን እነዚህ አሲዶች ዋተር ጋር ሪያክት ስናደርግ ባይ ዘ አክሽን ኦፍ አን አልካሊ ኦን ሳልት ሶሉሽን ፎር ኤግዛምፕል ማግኒዥየም ሳልፌትን ዳይሬክትሊ ሶዲየም ሃይድሮክሳይድ ከላይ ካገኘነው ጋር ሪያክት ብናደርግ ልናገኝ እንችላለን ማለት ነው። ማግኒዥየም ቤዝን ልናገኝ እንችላለን። ማግኒዥየም ቤዝ ስቲል ግን ምንድነው ያደረግነው? ቤዝን በቤዝ ነው የቀየር ነው። አሁን ሶዲየም ቤዝ ነበር፣ ማግኒዥየም ቤዝ ነው ያደረግነው። ስለዚህ በዚህ ልናገኝ እንችላለን ማለት ነው ቤዝን። አሁን ከተሰጡ ምርጫዎች ላይ ሪያክሽን ኦፍ አክቲቭ ሜታል ኦክሳይድ ዊዝ ዋተር ያው እንግዲህ መጀመሪያ ላይ እንዳልኳችሁ አክቲቭ ሜታል ኦክሳይድን ሪያክት በማድረግ ሪያክሽን ኦፍ ሜታል ሃይድሮክሳይድ ዊዝ ዳይሉት አሲድ ሜታል ሃይድሮክሳይድን ዳይሉት አሲድ ጋር ሪያክት ስናደርግ ቤዝን አናገኝም። ሂቲንግ ኦፍ ካርቦኔት ዊዝ ዳይሉት አሲድ ያው እዚህ ጋር እንደምናየው ይሄን ካርቦኔት ሂት ብናደርግ በዳይሉት አሲድ ዘን ምንድነው የምናገኘው? ሜታል ኦክሳይድ ነው። ከዛ ዋተር ላይ ዲዞልቭ እስካላደረግን ድረስ አናገኝም ቤዝን። ሂቲንግ ኦፍ ሳልት ዊዝ ናን ቮልታይል አሲድ ይላል። እንግዲህ በዚህ ማናገኝም ማለት ነው። መልሳችን የሚሆነው ኤ ይሆናል ማለት ነው። ሁለተኛው ጥያቄ which of the following salt is used in the treatment of ዌስት ዋተር ነው የሚለው። እነዚህ ሁሎችም ሳልቶች ናቸው። ኤል ያለውን ሳልት ብናየው ዛት ኢዝ ባሪየም ሳልፌት ለምን ይጠቅማል? እንግዲህ this is used for as component of oil well drilling fluids oil well drilling fluid component ሆኖ ይጠቅመናል ማለት ነው። ይሄ ባሪየም ሳልፌት የሚባለው ሳልት። ሁለተኛው ካልሽየም ካርቦኔት። እንግዲህ ይሄ ካልሽየም ካርቦኔት በጣም ጠቃሚ ነው። እንደምናውቀው ኮንስትራክሽን ላይ ኮምፖነንት አድርገን ለኮንስትራክሽን ፐርፐስ እንጠቀማለን። እንግዲህ ኮንስትራክት የምናደርገው ቢልዲንግ ነው። ቢልዲንግ ኮንስትራክት ስናደርግ ኮምፖነንት አድርገን እንጠቀመዋለን ማለት ነው። አስ ማቴሪያል እንደ ማርበል አድርገን ኦር አስ ኢንግሪዲየንት ኢን ሴመንት ለሴመንትም ሴመንት ፕሮዳክሽን ዋን ኦፍ ኢንግሪዲየንት ይሆናል ማለት ነው ሲሚንቶን ስናዘጋጅ። ሌላው እንግዲህ ፖታሺየም ናይትሬት ነው። ይሄ እንግዲህ ብዙ ጊዜ ፈንጆችን ለመስራት እንጠቀማለን። ዛቲዝ ለፋየርዌር እንጠቀመዋለን፣ ለፈርቲላይዘርም እንጠቀመዋለን። ፈርቲላይዘር ለመዳበሪያነት እንጠቀመዋለን ማለት ነው። እንግዲህ ሌላው ፉድ ፕሪዘርቭም ያደርግልናል። ሳልት ነው እንግዲህ ሳልት ፉድ ፕሪዘርቭ እንደሚያደርግ እናውቃለን። ፉድ ፕሪዘርቫንት
ሆኖ እንጠቀመዋለን እና ለመሳሰሉት እንጠቀማለን። እንግዲህ ይሄኛው ዋን ኦፍ ዌስት ዋተር ትሪትመንት የምንጠቀመው ኬሚካል ነው። ይሄ አይረን ክሎራይድ ወይም ፌሪክ ክሎራይድ የምንለው ዛቲዝ እንደምናውቀው ፌሪክ አይረን ስሪ ክሎራይድ ማለት ነው። አይረን ስሪ ክሎራይድ። ስለዚህ it is used for waste water treatment purpose። ሌላው ሶስተኛ ጥያቄ ስቱደንት ፕሪፔርድ ላቦራቶሪ ጥያቄ ነው። እንግዲህ 2 ቢከርስ each containing 100 ሚሊ ሊትር ኦፍ ዋተር፣ ሁለቶቹም ቢካሮች 100 ሚሊ ሊትር ዋተርን ይይዛሉ። The student dissolved 10 milliliter of conc or concentrated hydrochloric acid in the first beaker and 10 milliliter of concentrated acetic acid in the second beaker. Which was following would occur in the solution? እንግዲህ ከነዚህ ሶሉሽኖች ውስጥ የሚፈጠረው የትኛው ነው? ከፈርስት ቢከር a small fraction of hydrochloric acid dissociate into ions and the second beaker a large fraction of acetic acid ዲሶሽት ኢንቱ አዮንስ። አሁን እንግዲህ ፈርስት ቢከሩ ምን ይዟል ማለት ነው? ፈርስት ቢከር ስትሮንግ አሲድን ይዟል። ዛቲስ ሃይድሮክሎሪክ አሲድ። ያ አሁን ዋተር ሃይድሮክሎሪክ አሲድ ዲዞልቭ ስናደርግ በጣም በብዙ ዲሶሽት ይሆናል። ለምን? ስትሮንግ አሲድስ ዲሶሽት ኮምፕሌትሊ ነው። ነገር ግን ውሃ ከዚህኛው ላይ ዲሶሽት ስናደርግ በስላይትሊ ዲሶሽት የሚሆነው ውሃ ላይ። ይህ ለምን? ዊክ አሲድ ስለሆነ ማለት ነው። እሺ ኢን ዘ ፈርስት ቢከር ዘ ላርጅ ፍራክሽን ኦፍ ሃይድሮክሎሪክ acid dissociate into ions and the second beaker a small fraction of acetic acid dissociate into ions። እንግዲህ እንዳልኳችሁ ፈርስት ቢከሩ ምንድነው? ስትሮንግ አሲድ ነው። ላርጅ ፍራክሽን ኦፍ ሃይድሮክሎሪክ አሲድ ዲሶሽት ይሆናል። ለምን? ስትሮንግ አሲድ ዲሶሽት ኮምፕሌትሊ ነው። ብዙ ማንዛዘት አያስፈልግም። መልሳችን ይሆናል ማለት ነው። ከፕሮፐርቲዎች ውስጥ አንዱ ምንድነው? ስትሮንግ አሲድስ ኤንድ ስትሮንግ አሲድ እና ኖት ኦንሊ አሲድ ኦልሶ ስትሮንግ ቤዝስ። እነዚህ ስትሮንግ የሆኑት ዲሶሽት ኮምፕሌትሊ ነው። ኮምፕሌትሊ ዲሶሽት ያደርጋሉ ማለት ነው። ምን ላይ? ዋተር ላይ ዘይ ስትሮንግሊ ዲሶሽትስ ስትሮንግሊ ኢንቱ ዋት ኢንቱ አዮንስ። እነዚህ አዮኖች ምንድን ናቸው? ካታይን እና አናይን፣ ፖዚቲቭ አይን እና ወደ ኔጋቲቭ አይን ስትሮንግሊ ኮምፕሌትሊ ዲሶሽት ያደርጋሉ ማለት ነው። ኢቭን ኢፍ አሁን እንግዲህ አሲቲክ አሲድ CH3COO ማይነስ አይን እና ሃይድሮጅን ፕላስ ስላይትሊ ዲሶሽት ያደርጋል። ይሄ ደግሞ ቶታሊ ሃይድሮጅን ፕላስ እና ክሎሪን ማይነስ ዲሶሽት ያደርጋል ማለት ነው። አራተኛው ጥያቄ ምን ይላል? 2016 ኢሲ አራተኛው ጥያቄ ሂር ኦልሶ ኢት ኢዝ አናላይሲስ ኩዌስችን አናላይሲስ ነው። ኮንሲደር ዘ ፎሎዊንግ 5 ስቴፕስ ዱሪንግ ኤክስትራክሽን ኦፍ አሉሚኒየም ፍሮም ኢትስ ቦክሳይት ኦር ባይ ሃል ፕሮሰስ። እንግዲህ አሉሚኒየምን በቦክሳይት ፕሮሰስ በሃል ፕሮሰስ ፍሮም ቦክሳይት ከቦክሳይት ነው የምናመርተው። ዛት ኢዝ አሉሚኒየም 2O3 ዊዝ ሃይድሬትድ ከሆነው ከዚህ በሃል ፕሮሰስ አሉሚኒየምን ኤክስትራክት እናደርጋለን። በዚህ ጊዜ ኤክስትራክት ስናደርግ እነዚህ ስቴፖች አሉ። ጆንስ ፎሎዊንግ ኮሬክት ሲኮንስ ፎር ፕሮዳክሽን። መጀመሪያ ምንድን ነው የምናደርገው? ሂቲንግ ዘ ኦር ዊዝ ሶዲየም ሃይድሮክሳይድ ነው። በሶዲየም ሃይድሮክሳይድ ሂት እናደርጋለን ኦርን። አሉሚኒየም ኤክስትራክት ስናደርግ ኦር ማን ነው? ሃይድሬትድ ዚስ። ከዛ የምናደርጋለን ሂት ካደረግነ በኋላ ኮንቨርጅን ኦፍ አሉሚኒየም ኦክሳይድ ቱ ሶሉብል ሶዲየም አሉሚኔት። እንግዲህ ሜልቲንግ ፖይንትን ዝቅ እንዲያደርግ በክሎራይድ ጋር አድርገን ወደዚ ኮንቨርት እናደርጋለን። ሁለተኛው ስቴፓችን ይሆናል ማለት ነው። ከዛ በኋላ ትሪቲንግ ዘ ሚክስቸር ኦፍ አኬስ ሶሉሽን ኦፍ ሶዲየም ሲሊኬት ኤንድ አሉሚኔት ዊዝ አሲድ ትሪት እናደርጋለን። ለምን? ሪዚዲው እንዲቃርልን ማለት ነው በዚህ በሲሊኬት። ከዛ በኋላ ሪዚዲውን ትሪት ካደረግነ በኋላ ሂቲንግ ዘ አሉሚኒየም ኦክሳይድ ስትሮንግሊ ኢን ፋርነስ። እንግዲህ ፋርነስ ላይ በጣም ስትሮንግሊ ሂት እናደርጋለን። ዘንድ ሂት ስናደርግ ይሄ እንግዲህ ሃይ ሜልቲንግ ፖይንት እና ቦይሊንግ ፖይንት ነው ያለው። እንደምናውቀው አሉሚኒየም ሜታል ስለሆነ ስለዚህ ሂት ሬዚስታንት ሆኖ መጨረሻ ላይ ግን ምን አድርጎ ሜልት አድርጎ ይወርዳል ማለት ነው። ዘን መጨረሻ ላይ ምንድን ነው የምናደርገው? ኤሌክትሮላይሲስ ኦፍ ሞልታን ሚክስቸር ኦፍ ክራዮላይት ኤንድ አሉሚኒየም ኦክሳይድ። ዘን ክራዮላይትን ተጠቅመን ያው እንግዲህ ሜልቲንግ ፖይንት ዝቅ በማድረግ አሉሚኒየምን በመጨረሻ ስቴፕ በዚህ እናገኛለን ማለት ነው። ስለዚህ የመጀመሪያው ሶስትን የያዘ ከነዚህ ውስጥ ይሄ ብቻ ነው። ስለዚህ ሌላ ስለሌለ መልሳችን ቢ ይሆናል ማለት ነው። አምስተኛው ጥያቄ which of the following food preservation method leaves a product without loss of aroma or flavor? እነዚህ አሮማም ፍሌቨርም ሳይለቅ ምግብን ማቆየት የምንችልባቸው ሜተዶች የትኞች ናቸው? የትኛው ነው የሚለው
ስለዚህ ኤ ፍሪዝ ድራይንግ። ይሄ ፍሪዝ ድራይንግ እንደምናውቀው እንግዲህ ምንም አሮማም ሆነ ፍሌቨር ጣፋጭነትም ሽታውም ሳይለቅ መቆየት ይቻላል፣ መልስ ይሆናል። ቫኪዩም ፓኪንግ ተመሳሳይ ነው። ፎይል አድርገን ቫኪዩም ፓክ ስናደርግ አሮማም ፍሌቨርም አይጠፋም። ሜልቲንግ ያው ይሄ ፍሌቨሩም አሮማውም ዲኮምፖዝ ሊያደርግ ይችላል። ፍሪዚንግም ተመሳሳይ። ስለዚህ ሁለቱም መልስ መሆን ይችላል ማለት ነው። ኤም ቢም መልስ ይሆናል። እንግዲህ ሁለት መልስ እንዴት ይሆናል ልትሉ ትችላላችሁ። ሰው ነው ያወጣው፣ በስተት በአጋጣሚ ሊሆን ይችላል። ስለዚህ ሁለቱም መልሶች ናቸው። ስድስተኛ ጥያቄ ኮንሲደር the following 3 steps: electrolysis of water and fractional distillation of air, passing a hot mixture of gases through condenser, introducing hydrogen and nitrogen gas in chamber containing iron particles at temperature of this amount and pressure of this amount megapascal ይላል። which was following correct sequence involved during the industrial production of ammonia using Haber process። እንግዲህ አሞኒያን ከናይትሮጅንና ከሃይድሮጅን በሀበር ፕሮሰስ ፕሪፔር ስናደርግ ከነዚህ ስቴፖች ትክክል የያዘው የትኛው ነው የሚለው እንግዲህ ስቴፕ ዋናችን የሚሆነው የመጀመሪያው ስቴፕ ምንድነው? ኤሌክትሮላይሲስ ኦፍ ዋተር ኤንድ ፍራክሽናል ዲስቲሌሽን ኦፍ ኤር ነው። ኤርን ፍራክሽናል ዲስቲሌት እናደርጋለን ናይትሮጅን ለማግኘት ኤሌክትሮላይዝ እናደርጋለን ዋተርን ዘን ከዛ ቀጥለን ኢንትሮዲዩሲንግ ሃይድሮጅን እና ናይትሮጅን ጋዝ ኢን ቻምበር ኮንቴኒንግ አይረን ፓርቲክሎችን በያዘው በዚህ ቴምፕሬቸር እና በዚህ በከፍተኛ ፕሬሸር እነዚህ ሁለቱ ጋዞችን ኢንትሮዲዩስ እናደርጋለን። ዘን መጨረሻ ላይ ፓሲንግ ሆት ሚክስቸር ጋዝ ስሩ ኮንደንሰር የዚህ ጋዙ በሆት ሚክስቸር ያልፋል ማለት ነው። ስለዚህ ያሉት ስቴፖች እነዚህ በቅደም ተከተል ሲቀመጡ ይሄኛው አንደኛ ቀድሞ ይመጣል፣ ዘን ሶስተኛው ይቀጥላል፣ ሁለተኛው መጨረሻ ላይ ይመጣል። ስለዚህ ይሄን የያዘው 1 ዘን 2 3 ይላል። ስለዚህ ይሄን የያዘው ቢ ነው ማለት ነው። መልሳችን ቢ ይሆናል። ሰባተኛ ጥያቄ እንግዲህ እዚህ ጋር አዲስ ሶስተኛው ፔጅ ደርሰናል ማለት ነው። ይሄን ቡክሌት ኮድን ይዛችሁ የምትከታተሉ እዚህ ጋር ኬሚስትሪ መሆኑን የሚያሳየው ያው ቡክሌት ኮድ 194 which one following is physical property of nitric acid። እንግዲህ ናይትሪክ አሲድ ይሄ ነው። ናይትሪክ አሲድ is corrosive chemical። ያው ናይትሪክ አሲድ እንግዲህ በመጠኑ ዊክ አሲድ ነው። on exposure to light it turns to brown አይቀየረም። it forms large number of salts አይፈጥረም ብዙ ሳልቶችን። ናይትሪክ አሲድ has pungent smell። እንግዲህ በጣም የሚያንገሻግሽ የሚያስጠላ ስሜል ነው ያለው ናይትሪክ አሲድ ፓንጀንት ስሜል አለው ማለት ነው። መልሳችን ዲ ይሆናል። ስምንተኛ ጥያቄ which of the following is the correct explanation about herbicide ነው የሚለው። herbicide እንግዲህ ጸረ አረም የምንለው ነው። organochlorine compounds are the most common herbicide substance አይሆንም። እንግዲህ ኦርጋኖክሎሪን ሳብስታንስ ሞስት ኮመን ሃርቢሳይዶች ሊሆኑ አይችሉም። ቢ ሴሌክቲቭ ሃርቢሳይድስ ኮንትሮል ስፔሲፊክ ዊድ ስፒሺስ። እንግዲህ ሴሌክቲቭ የሆኑ ሃርቢሳይዶች ምኖችን ለማጥፋት ነው የሚዘጋጁት። ስፔሲፋይድ የሆኑ አረሞችን ነው እንግዲህ ጤፍን አንለውም፣ ገብስ እህል አንለውም። ስፔሲፋይድ የተለዩ ዊዶችን አረሞችን ያጠፋሉ። ሊቪንግ ዲደር ክሮፕ አኑ ሃርምድ እንግዲህ ከእህል ጋር ተቀላቅለው ያሉ ዊዶችን ነው የሚገሏቸው። መልሳችን ይሆናል herbicides are substances that are used to enhance the growth of important plants። ይሄ ፈርቲላይዘር ነው እንጂ ሊሆን የሚችለው herbicides እንግዲህ enhance and ዲ herbicides are substances that are used to control unwanted insects። ኢንሴክቲሳይድ ነው ይሄን የሚያደርገው ኢንሴክቲሳይድ። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ኢንሴክቲሳይዶች ናቸው። ዘጠነኛ ጥያቄ a student collected the following information from the community on the preparation of the local alcoholic drink አረቄ። ስለዚህ እነዚህ ስቴፖች አሉ እዚህ ጋር ከ1 እስከ 4 ያሉት። just following the correct procedure for the preparation of አረቄ።
አረቄ ስናዘጋጅ ትክክለኛ ቅደም ተከተል የትኛው ነው የሚለው መጀመሪያ አረቄ ስናዘጋጅ ምንድነው የምናደርገው? ብቅል ነው የምናዘጋጀው። ብቅል ፕሪፓሬሽን ፍሮም ባርሊ። ብቅል ደግሞ ብዙ ጊዜ ከዳጉሳ ወይም ከገብስ ከስንዴ ስታርተር ጥንስስ ዘንድ ጥንስስ ይጠነሰሳል። ፕሪፓሬሽን ባይ ሚክሲንግ ብቅል ዊዝ ጌሾ እና ብቅልን አንድ ላይ አቀላቅለን እንግዲህ ብቅልም ተፈጭቶ ነው ጌሾም ተወቅጦ ነው ዘንድ እነዚህ ፓውደሮችን እናቀላቅላቸውና ፋርመንቴሽን ወይም ውህደትን እንዲያካሄድ በይስት እናድርጋለን። ኤንድ ፈርመንቴሽን ኦፍ ዘ ስታርተር ፎር ፊው ዴይስ ለአንድ 3 ቀን ነው ብዙ ጊዜ የምናደርገው። የመጀመሪያው ስቴፕ ነው ይሄ። ከዛ በኋላ ምንድን ነው የምናደርገው? ቤኪንግ ኦፍ ብሬድ ፍሮም ዲፈረንት ኢንግሪዲየንትስ ኤንድ ብሬኪንግ ዳውን ደ ብሬድ ኤንድ ሚክሲንግ ዊዝ ደ ፈርመንተር ስታርተር ኤንድ ሊቪንግ ፎር ደ ፈርሜንቴሽን ፎር ካውፕል ኦፍ ዳይስ። ስለዚህ አሁን ጌሾና ብቅልን አዘጋጅተናል። ከዛ እንግዲህ ጌሾና ብቅልን ካዋህድናቸው በኋላ ቂጣ እንጋግራለን። ቂጣ መሆን ከሚችሉ ከእህል ተዋጽኦች ወስደን ኢትሜይቢ እንዳልኳችሁ ብዙ ጊዜ በቆሎ ሊሆን ይችላል፣ ዳጉሳ ሊሆን ይችላል፣ ጤፍም ሊሆን ይችላል። መሆን እንደሚችለው መጠን እናዘጋጃለን ቂጣን። ከዛ እናዋህዳለን ማለት ነው። ቂጣን አዘጋጅተን ካዘጋጀ ነው መጀመሪያ ጌሾና ብቅል ጨማምረን አንድ ላይ አዋህደን በውሃ ዲዞልቭ ካረግ ነው። እንግዲህ ፈርመንቴሽን ስናካሄድ ውሃ ያስፈልጋል። ይስት ወይም ኢንዛይም ቢኖረውም ፈርመንቴሽን የሚያካሄድልን። ከዛ አዲንግ ፕሮፖርሽናል አማውንት ኦፍ water to liquidity the thick dough like mixture and leaving for 1 to 2 days for further fermentation። እንግዲህ ውሃውን በደንብ ጨምረን ድፍድፉን እናዘጋጃለን ማለት ነው። ከ1 እስከ 2 ቀን ሊፈጅ ይችላል። እስከ 3 እስከ 4 ኤክስቴንድ ሊያደርግ ይችላል እንደ ሙቀቱ መጠን። ሙቀቱ ከፍተኛ ከሆነ በ1 እስከ 2 ቀን ቶሎ ሊደርስ ይችላል። ሙቀቱ ቀዝቃዛ ከሆነ እስከ 4 ቀንም ሊፈጅ ይችላል። ይሄ ፈርመንቴሽን ፕሮሰሱ ብሬድን ቂጣውን ከጨመርነ በኋላ እንግዲህ ካሉት ከአራቶች መጨረሻ የቀረው ዲስቲሌሽን ኦፍ ሊኩድ ሚክስቸር ኢን ትራዲሽናል ዌይ ነው። እንግዲህ ኮዳ፣ ሸምበቆ እና ገንቦ የሚባሉ ነገሮች አሉ። እነሱን በትክክል አስተካክለን ከሸምበቆ እስከ ገንቦ ወይም ማድጋ እስከምንለው ድረስ ርዝመቱን አስተካክለን ምን እናዘጋጃለን ማለት ነው። እሳትን ጨምረን አረቄ ማውጣት ሂደትን እንቀጥላለን ማለት ነው። ይሄን የያዘልን ምርጫ ቢ የጻፍነውን ስቴፕን ይዟል። ዲ ማለት ነው። መልሳችን ዲ ይሆናል። ለዛሬ የመጨረሻ ጥያቄያችን የሚሆነው 10ኛ ጥያቄ ነው። እንግዲህ እዚህ ጋር 4ኛው ፔጅ ገብተናል። ሳብጀክት ኬሚስትሪ ነው። ቦክሌት ኮዱ ያው 194 ያለው which one is following synthetic polymer is used to make squeezing for bottles plastic wrapping and electrical installation። ለዚህ አገልግሎት የሚውለው ፖሊቲሊን ነው። ፖሊቲሊን እንግዲህ እነዚህ ፖሊመሮች ናቸው። እዚህ ፖሊመሮች የተለያዩ አገልግሎት አላቸው። ለተባለው ለስኩዝ ኦፍ ቦትል ፕላስቲክ ወራፒንግ ኤንድ ኢንስታሌሽን ኤሌክትሪካል ኢንስታሌሽን አገልግሎት የሚውለው ከተጠቀሱት ፖሊ ሜታል ሜትራክራይድ አይደለም፣ ፖሊፕሮፓይሊን አይደለም፣ ፖሊኤቲሊን ነው። ፖሊቪኒል ክሎራይድ ወይም ፒቪሲም አይደለም ማለት ነው። ስለዚህ ተማሪዎች ቀጣይ በቀሩት ጥያቄ እስከምንገናኝ ድረስ ሰላም ሁኑ። ያልገባችሁ ስታገኙ ኮሜንት ከማድረግ ያው እንግዲህ የወትሮ ስራ ነው፣ አትቆጠቡ። ሰላም ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ